ሰልጣኞቻችን ነው። ይሄ አይ ቲንክ ሶስተኛ ሴሽናችን ነው የሚሆነው። የአክሽን ፕላን ወደ መስራት ከመሄዳችን በፊት ትንሽ ራሳችንን በደንብ እንድናየው ፈልጋለሁ እና የ30 ዓመት እቅድ አውጥተናል። እስካሁን እቅዳችንን ጽፈነዋል፣ በቪዲዮ ማስቀምጠናል። በድምፅ ያደረግነውን በቪዲዮ ያደረግነውን ጽፈን መኝታ ቤታችን ላይ የሚታይ ቦታ አስቀምጠነዋል ማለት ነው። ከአንድ ቦታ በላይ ብታደርጉት፣ የስልካችሁ ስክሪን ሴቨር ብታደርጉት፣ በተለያየ መንገድ ትጠቀማላችሁ። አደራ አደራ። በጣም እኔ በህይወቴ ያየዋቸው በተለያየ መንገድ መተግበር ምን ያህል እንደሚጠቅም ፕራክቲካሊ ያየሁትን ነው ለማሰልጠን እየሞከርኩ ያለሁት። እኔም ከእናንተ ጋር እየሰለጠንኩ ነው ያለሁት። የምመኛቸውን አንዳንድ ያልተገበርኩትን እና ስዎት አናሊሲስ የሚለውን ኢንትሮዲውስ እናደርጋለን ዛሬ። ይሄ በተቋም ደረጃ መሰራት ይችላል፣ በግለሰብ ደረጃ መሰራት ይችላል፣ በሀገር ደረጃ መሰራት ይችላል፣ በቤተሰብ ደረጃ መሰራት ይችላል እና አሁን ፎከስ የምናደርገው በግለሰብ ደረጃ ነው። እኔ ፈቃዱ ረታ እንደ ግለሰብ የራሴን ስትሬንግዝ፣ ዊክነስ፣ በአካባቢ ላይ ያሉትን ኦፖርቹኒቲዎች እና በአካባቢ ላይ ያሉትን ፈተናዎች ወይም ደግሞ መሰናክሎች ዘርዝሬ ጽፋለሁ ማለት ነው። ሁሉ ጊዜ ከጥንካሬ ነው የምንጀምረው እና ይሄ በግለሰብ ደረጃ ልንሰራ የምንፈልገው ትልልቅ ተቋማት በካምፓኒ ደረጃ ይሰራሉ እና መጀመሪያ እስቲ ስትሬንግዝ ላይ እናተኩር። ስትሬንግዝ እንግዲህ ምንድን ነው ሪሊ ጥሩ እየሰራን ያለ ነው። ዛሬ ያደረሰን ጠንካራ ጎን አለን ሁላችንም። ከእግዚአብሔር በተጨማሪ ዛሬን ያደረሰን ጥንካሬ አለን። ያ ጠንካራ ጎናችን ምን እንደሆነ በደንብ ለይተን ማወቅ አለብን። ለምሳሌ ታማኝ ሰዎች አሉ፣ በጣም የሚታመኑ ሰዎች አሉ። ብዙ ጎበዝ ሰዎች ያለውኝ እኔ ግን መታመናቸውን እንደ ጥንካሬ ላይ ወስዱት ይችላሉ። ተሳስተው በተለይ አሁን የሙስና ምናምን ማጭበርበር በበዛበት ዓለም ላይ አለመዋሸት ወይም ደግሞ አለመስረቅ ሞኝነት ሊመስል ይችላል ማለት ነው። ጥንካሬ ሆኖ ሳለ ጠንካራ ጎናችን ግን ደካማ ጎን ሊመስለን ይችላል። በአካባቢያችን ላይ ሌባ ስለሚበዛ የማንሰርቅ ከሆነ ደካሞች እንዳንሆም እንዳይመስለን ጠንካራ ጎናችንን በደንብ አጥብቀን እንድንይዝ ያስፈልጋል እና ምንድን ነው ያለኝ ጠንካራ ነገር አድርጎ የሚለውን በጣም ራሳችንን መጠየቅ አለብን። ቁጭ ብለን በደንብ ራሳችንን መጠየቅ፣ ኦነስት ሆነን ማለት ነው። ብዙ ራሳችንን ዝቅ ሳናደርግ ከሚገባ በላይ ራሳችንን ሳንቆልል መጠነኛ የሆነ የራሳችንን ጠንካራ ጎን የዛኑ ያህል ደግሞ ደካማ ጎን እያንዳንዳችን ጋር አለ። አሁን እዚህ ጋር የተጻፉት ማስታወሻዎች በተቋም ደረጃ ነው የተሰሩት። እኛ በግለሰብ ደረጃ እንሰራቸው። ዩር ካምፓኒ የሚለውን ዩር ሰልፍ ብላችሁ ያዙት። ኦኬ፣ ምንድን ነው እኔ የሚጎለኝ? ምንድን ነው ማሻሻል ያለብኝ? ለምሳሌ ጊዜ ማባከን ነው፣ ቀጠሮ ማብዛት ነው፣ ችላ ባይነት ነው፣ ግልፍተኝነት ነው፣ አላስፈላጊ የሆነ እልህ ውስጥ ከሰው ጋር መግባት ነው፣ ቂመኝነት ነው፣ ዋትኤቨር። ኦኬ፣ ወይ በጣም አይናፋርነት አበዛለሁ፣ ገንዘብ አባክናለሁ፣ ስልቹ ነኝ፣ እንዲህ አይነት ነገሮችን ዊክነስ። ለምሳሌ ሶሻል ሚዲያ አዲክሽን አለብኝ የለብኝም? ስልኬን አካባቢ ላይ ያሉት ሪሶርሶች በአግባቡ የተጠቀምኩ ነው አይደለም? ራሴን እያሻሻልኩ ነው አይደለም? የሚል ዊክነሳችንን እንጽፋለን በደንብ ማለት ነው፣ ኦነስትሊ። ከዛ በአካባቢያችንስ ያሉት ጥሩ ጥሩ ነገሮች ምንድን ነው ያሉት? ለምሳሌ ቴክኖሎጂው፣ ኢንተርኔቱ፣ ጓደኞቻችን፣ ቤተሰባችን በቀላሉ ስልጠና ምናምን ማግኘት መቻሉ ነው። እኔ አሜሪካ ሆኜ እናንተ ካናዳ ወር አፍሪካ ወር ኢትዮጵያ ወይ ቻይና ሆናችሁ ይኸው አብረን መስራት ጀምረን የለ። ይሄ አሁን ኦፖርቹኒቲ ነው ማለት ነው። ጤንነታችን እግዚአብሔር የሰጠን ብዙ ነገር አለ። እነኚህ ሁሉ ከኛ ውጭ ያሉት ወንድሞች፣ እህቶች፣ ቤተሰብ፣ ቴክኖሎጂው ሙሉ በኦፖርቹኒቲ ውስጥ ይጻፋል። እሱንም በደንብ መጻፍ አለባቸው፣ ምክንያቱም እንጠቀመዋለን። እንድንጠቀመው ኦፖርቹኒቲ እና ስትሬንግዝም በደንብ እንጠቀማለን። ዊክነስ እና ትሬት ደግሞ እንቀንሳለን። እና የመጨረሻው ደግሞ መሰናክሎች ናቸው። ለምሳሌ በጣም ቶክሲክ የሆነ ፖለቲካ ኢትዮጵያ ውስጥ በጣም ቻሌንጅ ያደርገናል። በቃ መሰናክል ነው፣ እንቅፋት ነው። ወይም ደግሞ እኛ መሻሻል ስንፈልግ ሳያውቁትም ይሁን አውቀው የሚጎትቱን ጓደኞችና
ቤተሰቦች ወይም ማህበራዊ ሚዲያ ላይ ያለው ወይ ስራ ቦታ ላይ ምናምን እንደዚህ ቶክሲክ የሆኑ ነገሮች ደግሞ ይኖራሉ። ሴጣናዊ የሚመስሉ ነገሮች እነኚህ በቃ ሁሌ ወደኋላ የሚጎትቱን አሉ አይደል? ከአቅማችን በላይ የሆኑት ጓደኛ መስሎ ሊመጣብህ ይችላል። ወንድም እህት ሆኖ ሊመጣ ይችላል። ቦይፍሬንድ ገርል ፍሬንድ መስሎ ሊመጣ ይችላል። ማህበራዊ ሚዲያ ላይ የምናነበው ሊሆን ይችላል። እና ቻሌንጁ ለምሳሌ የኮቪድ በሽታ በጣም ከባድ ትሬት ነበረ ለዓለማችን። ምንድን ናቸው ወደኋላ ሊያስቀሩን የሚችሉት የሚሉትን እነኝን አራቱን ነገሮች ልክ ይሄ ለተቋም በተጠየቀው መሰረት እኛ ራሳችንን በደንብ መርምረን ጠይቀን እንሰራለን ማለት ነው። ፐርሰናል ስዎት አናሊሲስ የሚለውን ነው እንግዲህ። ለምሳሌ እዚህ ጋር ምን አለ? ሰልፍ አዌርነስ፣ ራስን በደንብ የሚያውቁ ሰዎች አሉ። አሁን ለምሳሌ ትዝ ይለኛል አንዳንድ ጓደኞቻችን አብራችኋቸው እንኳን ለምሳሌ ቢራ እንጠጣ ምናምን ቢባሉ አንዷን ጠጥተው በቃኝ ይላሉ። ጥሎ ራሳቸውን ያውቃሉ፣ ደካማ ጎናቸውን። አይ ይሄ ለእኔ አይሆንም፣ ይሄን አላረግም፣ አልችልም። በደንብ ራስን ማወቅ፣ እንደገና ይሄ የራሳቸውን ዩኒክ ስኪል እና ታለንት በደንብ የሚያውቁ ራስን ማወቅ። ለምሳሌ እኔ ልትሰይ ስቶሪ ቴሊንግ እችላለሁ፣ መጽሐፍ እችላለሁ። ጓደኞቼ መጽሐፍ ባይችሉ እንኳን ምናልባት ልምምድ የሌለው ሰው ወደኋላ ሊጎትተኝ ቢሞክል ነው አይ እኔ መጽሐፍ እችላለሁ፣ ጽፌ አይቻለሁ፣ መጽሐፍ ማንበብ ወዳለሁ። ሌሎች ሰዎች ዘፈን ስለሚወዱ ብቻ እኔ ዘፈን መውደድ አይጠበቅብኝም። ስትሬንግዜን ታለንቴን ለይቼ ማወቅ። አዳፕታቢሊቲ፣ ለምሳሌ ለአደጋ አለመገዛት፣ ነገሮችን በዘዴ ማለፍ እና አለማጭበርበር፣ አለመዋሸት፣ ለቃሌ ታማኝ መሆን፣ ወርክ ኢቲክ የምንለው ማለት ነው። እና ከሰዎች ጋር መግባባት መቻላችን፣ ተነሳሽነታችን እንደ ስትሬንግዝ ልንጽፈው እንችላለን። ብዙ ነው ሊጻፍ እንችላለን። ዊክነስ ደግሞ እንደዛው። ለምሳሌ ብዙ የተለየ ነገር ምንም ስልጠና አልወሰድኩም፣ የኔ የምለው ነገር እስኪል የለኝም ልል ይችላለሁ። ጀማሪ ከሆንኩ ማለት ነው። ቀጠሮ ማበዛ አይነት ሰው ከሆንኩ፣ ዝም ብዬ ጊዜ የሚባክንልብኝ ከሆነ፣ እንዳልወድቅ የሆነ ነገር ጀምሬ እንዳልወድቅ ልፈራ እችላለሁኝ። እና አንዳንዶቻችን ደግሞ በፍጹም ከሰው መውሰድ ማንችላለን፣ አስተያየት ማንቀበል ማለት ነው። ድርቅ ያለ ፐርሰናሊቲ ያለን ሰዎች እንኖራለን። ከሰው ጋር መግባባት የሚከብደን ሰዎች እንኖራለን። እንጽፋለን ይህን ዘርዝረን ማለት ነው። በአካባቢ ያሉ ጥሩ ነገሮች ደግሞ ለምሳሌ ሊንክዲን ላይ የምናየው የፕሮፌሽናል ኔትወርኪንግ ብዛት፣ በዙሪያችን ያሉ ወንድሞች እህቶች፣ አሁን በኢትዮጵያ በኩል የምታገኙት እነኚህ የተለያዩ የስልጠና እድሎች እና እነኚህ አዳዲስ የሚመጡ ቴክኖሎጂዎች፣ በዓለም አቀፍ ደረጃ የተለያየ ቦታ ከቤትም መስራት መቻሉ፣ አሁን ይሄ ሁሉ እንደ እድል ነው ማለት ነው። ቻሌንጁ ደግሞ ምንድን ነው? በጣም ብዙ ሰው አለ። ለምሳሌ ኮምፒቲሽን አለ፣ ቴክኖሎጂ ቶሎ ቶሎ ይቀየራል፣ የኢኮኖሚ አለመረጋጋት፣ ጦርነት አለ፣ በሽታዎች አሉ፣ የተለያየ እንደዚህ ቶክሲክ የሆኑ አጭበርባሪ ውሸታም ሰዎች አሉ፣ ወር ምናምን። ከነኚህ ራሳችን በደንብ እንድንጠብቅ እነኚህን አራቱን ነገሮች አደራ አደራ በቻላችሁት መጠን በዛ አርጋችሁ በደንብ አርጋችሁ ጻፉልኝ። ይሄ በትክክል ከተጻፈ ማለት ነው በእውነት ነው የምላችሁ፣ እያንዳንዱ ሰው እነኚህን ነገሮች በደንብ አውቆ ቢተገብር፣ ከኔም ከሊቅ እስከ ደቂቅ ማለት ነው ሁላችንም ይህንን ብናደርግ እጅግ ትልቅ ጠቀሜታ ነው ያለው እና ይህንንም ትጽፋላችሁ፣ እኔም እጽፋለሁ። ወረቀት ላይ እንጽፈውና እናስቀምጣለን፣ እንጠቀመዋለን። በኋላ ወደ አክሽን ስንመጣ ይህንን እንጠቀመዋለን። ምክንያቱም እቅዳችንን ያስተጓጉልብናል፣ ወደኋላ ይጎትተናል፣ ወር ያፈጥኑናል። ስለዚህ እነኝን ጠንካራና ደካማ ጎን፣ በአካባቢ ያለው ጥሩና መጥፎ ነገሮች በደንብ ለይተን ማወቃችን በኋላ ላይ እቅዳችን መተግበሪያ እንጠቀመዋለን እና ይችን በደንብ እንድትረዱ ፈልጋለሁ። ዛሬ በጣም የተጣበበ ጊዜ ስለነበረን መሰባሰብ አልቻልንም፣ ግን ታንክስቱ ቴክኖሎጂ ከየቦታው መሰልጠን ስለምንችል ቀላል ነው ላለው እና በጣም አመሰግናቸዋለሁ። በርቱ። እንግዲህ ጀምረናል። ይሄን ነገር ጠበቅ አድርገን መቀጠል አለብን እና በጣም አመሰግናቸዋለሁ። እግዚአብሔር ይስጥ።